በ46ኛው የአፍሪካ ህብረት መደበኛ የስራ አስፈጻሚ ምክር ቤት ስብሰባ ላይ በተካሄደው ምርጫ ኢትዮጵያ የአፍሪካ ህብረት የሰላምና የጸጥታ ምክር ቤት አባል ሆና መመረጧ ይታወሳል። ይህንን ተከትሎ በአፍሪካ ሰላምና ጸጥታ እንዲሁም እድገት ዙሪያ እያበረከተችው ላለው አስተዋጽኦ እውቅና የሚሰጥ እንደሆነም እሙን ነው። ኢትዮጵያ የአፍሪካ ህብረት የሰላምና የጸጥታ ምክር ቤት አባል ሆና መመረጧ ምን እድሎች ያመጡላታል ሲል ኤንቢሲ ኢትዮጵያ ከዓለም አቀፍ ግንኙነት ተመራማሪ እያሱ ኃይለ ሚካኤል ጋር ቆይታ አድርጓል። አፍሪካ የጸጥታው ምክር ቤት አባል መሆኗ በዓለም ላይ በተለመደ ለምሳሌ የዩናይትድ ኔሽንስ ሴኩሪቲ ካውንስል በሚለው ይሄ ቬቶ ፓወር የምንለውን ያክል ባይሆንም በአፍሪካ ውስጥ ለሚደረጉ የሰላም ማስከበርና የሰላም ድጋፍ ለመስጠት ትልቅ ሚና የሚኖረውና የኢትዮጵያን ቀጣይ የሰላም ማስከበር ሂደቶች ወይም በአፍሪካ ውስጥ ለሚደረጉ የሰላም ስርዓቶች ወሳኝ የሚባል መነሻ ተደርጎ ሊወሰድ ይችላል። ሰላም ለሁሉም የሚያስፈልግ እንደሆነ መጠን የአገራችንን ሰላም የቀጠናውን ሰላም እንደዚሁም የአፍሪካን ሰላም ለማረጋገጥ በሚደረገው ሚና ውስጥ ኢትዮጵያ ከራሷ ጀምሮ እስከ ዓለም አቀፍ ድረስ ወይም አፍሪካዊ የሆኑ ጉዳዮች ላይ በግንባር ቀደምትነት እንድትሳተፍና ጥያቄዎችን የምታሰማበት እንደዚሁም ከጥያቄ መጠየቅ ባለፈ ኢትዮጵያ የአፍሪካ ህብረት መስራች እንደመሆኗ መጠን ወይም የኦኤዩ መስራች በኋላም የኤዩ መቀመጫ እንደመሆኗ መጠን ያበረከተቻቸው አበርክቶች ለማጠናከር መነሻ የሚሆንና ጥሩ የሚባል የዲፕሎማሲ ስራውን የሚያነቃቃ ድርጊት ተደርጎ ሊወሰድ ይችላል። አህጉራዊ ስራዎችን በማጠናከር የአፍሪካ ህብረት ተቋማትና አደረጃጀቶች በምክር ቤቱ ስር የሚሰሩ ስራዎችና የአጀንዳ 2063 የአፈጻጸም ሪፖርት ላይ ትኩረት ያደርጋል። ከዚህም አኳያ አፍሪካ በዓለም አቀፉ የጸጥታው ምክር ቤት አባል ለመሆን የምታደርገው ጥረት ምን ላይ ነው? ተግባራዊነት ውስጥ ከኢትዮጵያ ምን ይጠበቃል የሚለው ሌላኛው ጥያቄያችን ነው። አባል የመሆኑ ጉዳይ የኢትዮጵያ ህዝብ ቁጥር 120 ሚሊዮን እና ከዛ በላይ ነው በሚለው ብቻ ሳይሆን ወይም ኢትዮጵያ ይህን ያህል ሀብት አላት የሚል ሳይሆን የኢትዮጵያን የማደግ ጥያቄ ሊመልስ በሚችል የኢትዮጵያ በዓለም አቀፍ ደረጃ ልታደርግ በሚፈልገው የተሳትፎ ጥያቄ ቤስት ስራዎችን መውሰድና በጸጥታ ጉዳይ ከአገር ውስጥ ባለፈ በዓለም አቀፍ ደረጃ እንደዚሁም በኢኮኖሚ ደረጃ ደግሞ የኢትዮጵያን ጠንካራና ተፎካካሪ የሆነ ኢኮኖሚ መገንባትና አፍሪካን በትንሹ ደግሞ ምስራቅ አፍሪካን ልትወክል የምትችልበትን ኢኮኖሚ መገንባት አንዱ የቤት ስራ ይሆናል። የውስጥ ችግሮችን መፍታት አንደኛው ነው። ሁለተኛው የቀጠናዊ ትስስርን ማጠናከር ያስፈልጋል። ኢትዮጵያ የአፍሪካ ህብረት ላይ ያላት ጉልህ ሚናን ተከትሎ በአፍሪካ ህብረት ባላት ተደማጭነት ብሔራዊ ጥቅሞቿን እንዴት ማስቀጠል ይኖርባታል የሚለው ዋነኛው አጀንዳ ነው። ከጎረቤት ሀገራት ጋር የተሻለ የኮኦፐሬቲቭ የሆነ ፍሬምወርክ ወይም በጥምረት የምትሰራበትን ማዕቀፍ መገንባት ይኖርባታል። የኢትዮጵያን ብሔራዊ ጥቅም በጉልበት ሳይሆን በድርድር እስካሁን ድረስ በተመጣው የማስጠበቅ ጥያቄዎችን የማቅረብና የዘላቂ እና የጋራ ተጠቃሚነትን ወይም ሰጥቶ በመቀበል መርህ ላይ ወይም ይሄ ዊን ዊን ወይም ሪሲፕሮሲቲ በምንለው መልኩ የሚተገበር መሆን መቻል አለበት። ለምሳሌ ኢትዮጵያ ከሶማሌ ጋር በሚኖራት ኢትዮጵያ ከኬንያ ጋር በሚኖራት ግንኙነት አብሮ የመስራትና በኢንተግሬሽን ወይም በዚህ በጋራ የድንበር ተጠቃሚነት ወይም ኢንተግሬት የሚያደርጉበትን ፖሊሲና አቅጣጫዎች ማምጣት ወደ ተግባራዊነቱ ለመግባት ደግሞ ከፍተኛ የሚባል እንቅስቃሴ የሚጠይቅ ነው። አፍሪካ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ቋሚ ውክልና ለማግኘት እየተደረጉ ያሉ እንቅስቃሴዎች አህጉራዊ ሰላምና ደህንነት፣ የአፍሪካ ነጻ የንግድ ቀጠና አፈጻጸም፣ አህጉራዊ የንግድ ኢኮኖሚ ትስስር፣ ስርዓተ ጾታ፣ ወጣቶችን ማብቃት እንዲሁም የተቋማትና የአደረጃጀቶች ምርጫ ውይይት ከአጀንዳዎቹ መካከል የሚጠቀሱ ናቸው። ይህን ተከትሎ ኢትዮጵያ የምትከተለው ዲፕሎማሲያዊ መርሆች የሀገርን ብሔራዊ ጥቅም የሚያስጠብቁ እንደመሆናቸው በመንግስታት ልውውጥ የማይለወጥ ሊሆን ይገባል በማለት ተመራማሪው አጽንኦት ሰጥተውበታል።